ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? ተጠፋፋናል። ያ ትንሽ አንዳንዴ ቢዚ ሲሆን እንደዚህ እንደዛ ስለሆነ ነው። መስበክህ ችግር የለውም። የሌላውን ሃይማኖት ላይ ጥላቻ አትዝራ። ኢየሱስ ጌታ ነው። አሜን ይላል አንድ ወንድም ነው። በተለይም በአሜሪካን ሀገር ስወጣ በወጥቼ ስሰብክ ክርስቲያንን የሚሉ ክርስቲያንን ምን ይላሉ? ክርስቲያን እኛ ራሳችን ክርስቲያንን ይላሉ። እና የሰበክ ወይም ደግሞ እንትን ከእህቶችና ከወንድሞች ጋር ወጠን እየሰበክነ ምንድነው ቸርች ሄደህ አትሰብኩም እንዴ? ቸርች ሄዳችሁ ስበኩ። እኛም ክርስቲያንን እኮ እንደናንተው። እኛ ቸርች ላይ ነው እንትን የምንለው፣ ቤተ ክርስቲያን ነው እንጂ እንዴት ነው ምናምን እንደዚህ አይነት አመለካከት። ልክ ይሄ ወንድም ያለው መስበክህ ችግር የለውም። ምን ማለት ነው? መስበክህ ችግር የለውም። አንድ ነገር አለ። በተለይ የጴንጤ አብያተ ክርስቲያናት የእግዚአብሔርን ቃል አውቀናል ተምረናል ብለን እንትን ምንል በጣም በወንጌል ላይ ያለን አመለካከት የወደቀ ነው። አብዛኛዎቻችን ማለት ነው። መስበክ ችግር የለውም ማለት ምን ማለት ነው? ማጣጣል እኮ ነው። ማጣጣል ነው። ስለ ሌላው ሃይማኖት እሱ ግድ የለህም። እነሱ ነው አይደለ እየመጡ እኔ አንድ ነገር ላስተምር ስገባ መጠው ሲሳደቡ መልስ እሰጣለሁ። አንተ እንደዚህ ሲለኝ፣ አንተ አካለ ጎዶሎ ምናምን ሲለኝ አላህ ነው አካለ ጎዶሎ ላለሁ። አንተ የሆነ ነገር ሲል መልስ እሰጠዋለሁ። እንዳመጣጡ ትመልስለታለህ። ብድግ ብዬ አልሰድበውም እኔ ሃይማኖት። ስለዚህ ዝም ብላችሁ ኑና ስሙ። ጥያቄ ካላችሁ ጥያቄ ጠይቁ። ብድግ ብላችሁ በስድብ ፕሮግራሜን አትሙሉት ነው የምለው። ይሄ እስልምና ነው። እስልምና ቃቲሉ አላዲን ላ ዩእሚኑ ቢላህ በላል አልየም አኸሪ ላ ያህሪሙና ሙሐረም አላሁ ወረሱሉሁ ላ ያዲኑና ዲናል ሐቅ ያሉት እነሱ ናቸው። በአላህና በእንትን የማይሉ መጽሐፍ በአላህና በመጨረሻው ቀን የማያምኑትን ነቢዩና አላህ ሐራም ያረጉትን የማያደርገውን በሐቅ በሆነው ሃይማኖት የማያምኑትን እነዚህንን መጽሐፍ ያላቸውን ክርስቲያኖችና አይሁዶችን የሚለው አላህ ነው፣ እኔ አይደለሁ። ለዛም መልስ መስጠት አለብን። ስለዚህ መልስ መስጠት አለብን እና ዋናው ግን እሺ እሱን ተወውና መስበክ ችግር የለበትም የሚለው በጣም በወንጌል ላይ ያለ እንትን አመለካከት በጣም የወደቀ መሆኑ ነው። አሳፋሪ መሆኑ ነው። መስበክ ክብራችን ነው ለኛ። ኢየሱስ ክርስቶስን ለዓለም ማወጅ ክብራችን ነው። እየተሰደብን እየተደበደብን ነው። አባቶቻችን በዛ ነው ያለፉት። ይሄ ግን ያሁኑ በውሸት የጴንጤ ውሸት አለ። ድነሃል፣ ተቀበል ኢየሱስን። እሺ አለቀ፣ ድነሃል ይባላል። ይህ ውሸት ነው። መዳን መለወጥ ነው። መዳን ክርስቶስን መምሰል ነው። መዳን ለወንጌል የሚቃጠል በውስጥ የሚቃጠል እንትን ሲኖረው ነው። እንዲሁ ዝም ብሎ በቃ ኢየሱስ እኮ ምንድን ነው ያለው? ሂዱ ስበኩ ነው የሚለው። ፍሬ የማያፈራ ይቆረጣል ትባላለህ። የምታፈራው በምንድን ነው? ወጥተህ ስትሰብክ ነው። ወጥተህ ስትናገር ነው። የምታፈሪው በምንድን ነው? ማፍራት የምንችለው እኮ ወጠን እንትን ስንል ነው። በሰው ፊት ለሚያፍርብኝ ሁሉ ስመጣ አፍርበታለሁ። እኔ እኮ ጌታ ሆይ ምንም እኮ እኔ እንደ ወጥቼ አልሰበኩም እንጂ አምኜሃለሁ። ስላመንክ ምድን አይምሰል። አምነህ በተግባር ስትሰራ ነው። እምነት የሚተገበር ነው። እምነት ዝም ብሎ ክሌም የሚደረገው
ብዙ አሜሪካውያንና በተለይ የአውሮፓ ይሄ የምዕራቡ ዓለም ክሌም ነው የሚያደርገው። እኔ እኮ ክርስቲያን ነኝ፣ አባቶቼ ክርስቲያን ናቸው። እንደዚህ ነው ወገኖች። እንደዚህ የሰይጣን ማታለል ነው። በክርስቶስ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግሥቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመም እየታገስክና እያስተማርህ ዘልፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን እያለ ይላል። ግን አንተ ወንጌልን መስበክ ስራህ አድርግ ነው የሚለው። ስራህ ነው። 2 ጢሞቴዎስ ምዕራፍ 4 አንብቡት። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራህ አድርግ። መስበክ ችግር እኮ የለውም። ነገ ደግሞ ምን እንደምትል ታውቃለህ? ለምንድን ነው ወጥተህ የምትሰብከው ነው የምትለው። ለምንድን ነው ወጥተህ የምትሰብከው? እዛ ቤትህ ለቤትህ ለግልህ አታምንም እንዴ? ቤትህ ቁጭ ብለህ እና ክርስቲያኖች በተለይ ማስጠንቀቂያ ለእናንተ ለጴንጤዎች ነው ያለኝ። ሌላው መጽሐፍ እንትን የለውበትም። በመጽሐፍ ቅዱስ አምናለሁ አይልም። ሌላ አለው። ገለ ጊዮርጊስ፣ ገለ ተክለ ሃይማኖት፣ ገለ ምናምን አለው። ሌላውም አለው። መጽሐፍ ቅዱስ ላይ አምናለሁ የሚል ግን ይሄ አታላይ ነው። እዚህ ላይ ነው እኔ እንትን ያለው። መጽሐፍ ቅዱስን ሙሉ የምታምን ከሆነ በመጽሐፍ ቅዱሱ መኖሩ ግዴታችን ነው። ይህን ደግሞ እዚህ የደረሰን በደም ነው። በደም እና በእንትን ነው ይህ ወንጌል የደረሰን። አባቶቻችን ሂድና አጥና፣ የቤተ ክርስቲያንን ታሪክ አንብብ። እኔ በጣም አሁን በተለይ እንትን ይለኛል። ሌላው እንትን ቢለኝ ኦኬ ስለማያውቅ ነው። ግን አውቃለሁ ኢየሱስ ጌታ ነው ይላል። በምንድን ነው ኢየሱስ ጌታ የሆነው? በምን ወጣህ እስካልሰበክና ኢየሱስ ጌታ ይሄ ነው ብለህ እንትን እስካላልክ ድረስ ሸፍንኸው ምኑን ነው ጌታ የሚሆን? ጌታ የሚሆን እኮ በመሰበክ ነው፣ በመነገር ነው፣ ጌትነቱን ሰዎች እንዲቀበሉት። አለበለዛም ፈራጅ ሆኖ ነው የሚመጣው። ሰው ሁሉ ለፍርድ ይጠብቀዋል። ጌትነቱን እንዲያውቅ ግን አንተ እና እናንተና እኔ ወጠን ስንሰራ ስናስተምር ነው፣ ስንናገር ነው፣ ስናውጅ ነው። የክርስቶስን ማንነት ለሰዎች ሁሉ ባገኘነው አጋጣሚ ሁሉ እሳት እየተቃጠለ መስበክህ እንኳን ችግር የለበትም። ይሄ ግብዝ ነው የምልህ። አንተን ግብዝ ነህ። ሌሎችም እንደዚህ ያላችሁ ግብዞች ናችሁ። ክርስቲያን ደግሞ ግብዝ አይሆንም። በክርስቶስ ለተዋረደለት ላከበረው ለምን አይናገርም? እየተደበደብን ነው የምንሰብከው። አሜሪካን ሀገር እንደበደባለን። ሙስሊሞች ይደበድቡን። እንትኔን ዕቃዬን ሰብረውታል ብዙ ጊዜ ሙስሊሞች ራሳቸው። ለምንድን ነው በአረበኛ ረብል ዓለሚን ትለዋለህ እንደ ኢየሱስን? ረብል ዓለሚን ነዋ። የአንተ አምላክ አላህ ረብል ዓለሚን ተብሎ ሳይጠራ ነው ኢየሱስ የጌቶች ጌታ፣ የዓለማት ሁሉ ጌታ ተብሎ የተነገረው። በዓለማት ሁሉ አላህ ሳይመጣም ቁርአን ሳይገለጥ ምን ሳይል ድሮ ነው። ስለዚህ እናውጃለን። እሺ። እና ቅኑ በጌታ ይሄ የሚቃጠል በውስጣቸው የሚቃጠል ፍላጎት ይሁን። ክርስቶስን ማወጅ፣ ክርስቶስን ለዓለም ማሳወቅ፣ ይሄ ህልማችን ነው። ምክንያቱም ወንጌልን መስበክ ስራህ አድርግ ነው የተባለ ስራችን ነው። ሌላ ስራ የለንም። በዚህ ምድር እስካለን ድረስ ትልቁ ስራችን የክርስቶስን ወንጌል ማብራት፣ ሰዎችን ሁሉ ወደ ህይወት መጥራት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ኑ ኢየሱስ ያድናል ብለን ማወጅ።
ኢየሱስ